ዳሪዎችን አነፍንፎ አድኖ የከንፈር ወዳጅ ከማድረግ አልፎ የትዳር አጋር ማድረግ ይቀነዋል። የከንፈር ወዳጆቹ አለፍ ሲልም የትዳር አጋሮቹ በሴተኛ ዳሪነት ሲሰሩ አድረው ያገኙትን ገንዘብ መጀመሪያ የሚያስረክቡት ለሱ ነው። የትም ከመሄዳቸው በፊት ለሱ የእጅ መንሻ ማቅረብ ግዴታቸው ነው። ይህ ሰው ያለምንም ሀፍረት እነዚህም ምስኪን ሴቶች ገላቸውን ቸርችረው ባመጡት ገንዘብ ያማረውን በልቶና ጠጥቶ ዘና ፈታ ብሎ ይኖራል። የምግብ የቤት ኪራይና ዕለታዊ ወጪው ጭምር ከነዚህ ምስኪን ሴቶች በሚገኝ ገንዘብ የሚሸፈን ነው። ይህ ሰው ገቢውንም ለማስፋት በሚል በርካታ ሴተኛ ዳሪዎችን በጓደኝነት የመያዝ ልምድ አለው። ይህ ወጣት ደጉ በቀለ ይባላል። መልከ መልካምና የደስደስ ያለው ወጣት ነው። ጨዋታው አይጠገብም። ይህ ተክለ ቁመናውና ጨዋታ አዋቂነቱ ብዙዎችን አፍዞና በፍቅር አደንግዞ በደጉ እቅፍ ውስጥ አኖሯቸዋል። ወጣት ደጉ የሴተኛ ዳሪ ስራ እየሰራች እያለ ከተዋወቃት ደስታ ፀሐይ ጋር የፍቅር ጓደኝነት ጀምሯል። ጥንዶቹም በፍቅር ዓለም አብረው ክፉና ደጉን አሳልፈዋል። ሆኖም ደስታ ማታ ማታ አዳር ሴተኛ ዳሪነት ስትሰራ አድራ ጠዋት 2 ሰዓት ገደማ ሁሌ ወደ ቤቷ ትገባለች። ጠዋት ወደ ቤቷ ስትገባ ወጣት ደጉ እግር በእግር ተከታትሏት ይገባና ገላዋን ሸጣ ያገኘችውን ገንዘብ ይቀበላታል። በዚህም ሁሌ ጠዋት ስራ አድራ ወደ ቤት ስትገባ ተከትሏት ገብቶ ገንዘብ አምጪ በሚል ሲጨቃጨቁ ጎረቤት ይሰማል። ይሁን እንጂ በመካከላቸው ፍቅር ስላለ እንዲህ እየተፋጩ እየተጋጩ ዘለግ ላለ ጊዜ በፍቅር ግንኙነት አሳልፈዋል። እንደ ሁል ጊዜ ሁሉ የካቲት 16 ቀን 2013 ዓ.ም ማታ 12 ሰዓት ገደማ ደስታ ኩሏን ተኳኩላ በሜካፕ ተውባ አጭር ልብሷን ለብሳ ሴተኛ ዳሪነት ወደምትሰራበት ሳሪስ ንግድ ባንክ አካባቢ አመራች። በአንጻሩ በዚሁ ቀን ፍቅረኛዋ ደጉ ከአንድ ሞቲ ከተባለ ጓደኛው ጋር አደይ አበባ ዘንባባ አካባቢ 1-2 ሲሉ አምሽተው ሞቅ ብሏቸዋል። እንዲህ 1-2 እያሉ ሳያስቡት ሰዓቱ ነግዷል። ከምሽቱ 5 ሰዓት ገደማ ሆኗል። በዚህ ሰዓት ተከራይቶ የሚኖር ሰው በር ቆርቆሮ ክፈቱልኝ ማለት ይከብዳል። ያለው አማራጭ አልጋ ይዘው ማደር ነው። ይሁን እንጂ ጓደኛ ማቾቹ አልጋ ለመያዝ የሚበቃ ገንዘብ እጃቸው ላይ አልነበረም። ይሄኔ ደጉ ጓደኛውን አስከትሎ ፍቅረኛው ሴተኛ ዳሪነት ወደምትሰራበት ሳሪስ ንግድ ባንክ አካባቢ ያቀኑ። በዚያም ፍቅረኛው ደስታ ብርድና ንፋሱን ችላ ያልፎ ያልሰካራም መንገደኛውን ስድብ ተቋቁማ ሌቦች አሁን ካሁን ማጅራቴን አሉኝ በሚል አካላቷ እያለቀ አስፓልት ዳር ቆማ ስራ እየጠበቀች ያገኛታል። ፍቅረኛውን ሲያገኛት ጊዜው ምሽት 5:30 ገደማ ነበር። ደጉ ከፍቅረኛው ጋር ሰላምታ ከተለዋወጠ በኋላ ገንዘብ ስጪኝ አልጋ ይዤ ልደር ብሎ ይጠይቃታል። እሷም ስራ አልቀናኝም አልሰጥህም ትለዋለች። ስጪኝ አልሰጥም በሚል ፍቅረኛ ማቾቹ 1-2 ሲነጋገሩ የደጉ ጓደኛ ሞቲ መሃላቸው ገብቶ አንተም ተው አንቺም ተይ ብዙ አሳልፋችኋል ብሎ ያስማማቸዋል። ከዚያም ወቅታዊ አለመግባባቱ ተፈቶ ፍቅረኛ ማቾቹ ደጉና ደስታ እንዲሁም ሞቲ ሆነው ተያይዘው በዚያ ደረቅ ሌሊት አልጋ ለመያዝ ወደ ላፍቶ ድልድይ አስፓልቱን ይዘው በእግራቸው ያመራሉ። እንዲህ ሶስቱም አብረው አንድ ላይ እየተጫወቱ እየሄዱ እያለ ጫካ ያለበት አካባቢ ሲደርሱ በመሃል ደጉ ቅድም ለምንድን ያመናጨቅሽኝ በሚል ይደነፋባታል። እሷም እዚህ አመጣኝ ልትመታኝ ነው እንዴ ብላ መልስ ከመስጠት አልፋ እላፊ ቃል ትሰነዝራለች። ይሄኔ ደጉ ተበሳጭቶ ሊመታት ሲል ደስታ ሮጣ ልታመልጥ ስትል በሰዓቱ ደስታ አንገቷ ላይ ስካርፍ አድርጋና ኮፍያ ያለው ሹራብ ጃኬት ለብሳ ስለነበር ደጉ ስካርፓን አፈፍ አድርጎ ይዛታል። ከያዛት በኋላ አንድ ጊዜ በቦክስ ሆዷ ላይ ሲመታት መሬት ላይ ኩርምት ብላ ተቀመጠች። መሬት ላይ ቁጭ ስትል ግብረአበሩ ሞቲ አፏን በቀኝ እጁ አፍኖ ይዛታል። ስምና ምግባሩ ለየቅል የሆነው ደጉ ደስታ ለብሳው በነበረው የሹራብ ገመድ አንገቷን አንቆ ሲይዛት ራሷን ስታ አይኗ ነጩ ተገልብጦ አረፋ እየደፈቀች መሬት ላይ ተዘርግታ ወደቀች። ግብረአበሩ ሞቲ
ሞታለች በማለት አፍና አፍንጫዋን በስካርፓና በፎጣ አፍኖ ጠቀለላት። ከዚያም ደጉ ሕይወቷ እንዳለፈ ሲረዳ በቀኝ በኩል የታፋ ኪሷ ውስጥ የነበረውን 950 ብር አውጥቶ ኪስ ውስጥ አደረገ። ይህንን የወንጀል ድርጊት ጓደኛ ማቾቹ ከፈጸሙ በኋላ ደጉ ከወደ ኋላ በኩል የሟቿን አስከሬን ደረቷ አካባቢ በሁለት እጁ ሲይዝ፣ ግብረ አበሩ ሞቲ ደግሞ ሁለት እግሮቿን ይዞ እየጎተቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ክልል ልዩ ቦታው ላፍቶ ድልድይ በሚባል አካባቢ በሚገኝ የመስኖ ውሃ መውረጃ ቦይ ውስጥ አስከሬኑን በመጨመር ከአካባቢው ይሰወራሉ። ደጉ በነጋታው ማለትም በ17/6/2013 ዓ.ም ጠዋት 3 ሰዓት ገደማ ሟች ተከራይታ ወደምትኖርበት ቤት አቀና። እሱም በእጁ የቤቱ ቁልፍ ስለነበረው ከፍቶ ገብቶ የሟችን የሞባይል ቀፎ፣ ቡና ረከቦት ወይም የሲኒ መደርደሪያ ውስጥ ከተቀመጠበት አውጥቶ ይወስዳል። ልብሱንም ቀይሮ ይወጣል። የሟችንም ስልክ ጉታ ታደሰ ለተባለ ግለሰብ በ300 ብር ይሸጥለታል። የሟች ደስታ የቤት አከራይ ደስታ ቤቷ ከቀረች ሰነባብታለች። እዚህ ሄጃለሁም አላለችኝም፣ አይታታል ወይ ብላ ደጋግማ ደጉን ትጠይቀዋለች። እሱም ደጋግሞ አላየኋትም የሚል ምላሽ ይሰጣታል። አከራዩ ለምንድን ነው ልጅቱን የማትፈልጋት ትለዋለች። እሱም በምላሹ ፖሊስ ጣቢያ ሄዶ ደስታ ፀሐይ የተባለችው ፍቅረኛዬ ጠፍታብኛለች ብሎ እንዳመለከተና የአፋልጉኝ ማስታወቂያ በየአደባባዩና በየቤተ እምነቱ እንደለጠፈ ይገልጽላታል። ይሁን እንጂ ደስታ ለስራ ብላ ከቤቷ እንደወጣች ቀናቶች ነግደዋል። ለ6 ወር ያህል ተከራይታ ወደ ኖረችበት ቤቷ ዳግም አልተመለሰችም። እዚህ ቦታ አየናት የሚል ሰውም አልተገኘም። በመጨረሻ ለፖሊስ በደረሰ ጥቆማ ከሞተች ከ10 ቀን በኋላ ማለትም በ25/6/2013 ዓ.ም ከቀኑ 6 ሰዓት ገደማ ከላይ በተገለጸው ቦታ የሟች አስክሬን ወድቆ ይገኛል። ፖሊስም የሟችን አስክሬን አስመርምሮ ሟች በሰዎች እንደተገደለች ከተረዳ በኋላ ገዳዩ ማን እንደሆነ አነፍንፎ በመድረስ ለፍርድ ለማቅረብ የወንጀል ምርመራ ስራውን ጀመረ። ፖሊስ የሟችን ስልክ ይዞ ማን እየተገለገለበት እንደሚገኝ ባደረገው ሙያዊ ክትትል አቶ ጉታ ታደሰ የተባለ ግለሰብ የሟችን ስልክ ይዞ እየተገለገለ እንደሚገኝ ይደርስበታል። ፖሊስም ግለሰቡን በቁጥጥር ስር አውሎ ያልተገባ ጥቅም ለማግኘት ስትል ሟችን ገድለሃል በሚል ክስ ያቀርብበታል። አቶ ጉታ በምላሹ ስልኩን ያገኘው ወንጀል ሰርቶ ሳይሆን ገዝቶ እንደሆነ ለፖሊስ ጠቁሞ ስልኩን እንዴትና ከማን እንደገዛ እንደሚከተለው ያስረዳል። አቶ ጉታ ስራ ቦታው ላይ ያለ ደጉ በቀለ የተባለ ግለሰብ ከዚህ ቀደም ሰፈራ አካባቢ ዓለም ግሮሰሪ ባርማን ይሰራ የነበረና በዚህ ግሮሰሪ ሲዝናና የሚያውቀው ሰው ቼሪ የሚል ማርክ ያለው ሞባይል ይዞ መጥቶ ስልኩን ያዝና ብር አበድረኝ እንዳለው ይናገራል። እሱም ገንዘብ የለኝም ሲለው ደጉም የቤት ኪራይ ደርሶብኝ ነው ሞባይል የሚገዛኝ ሰው ፈልግልኝ ይለዋል። ይህም ባለው በሁለተኛው ቀን ደጉ ተመልሶ ወደ አቶ ጉታ ስራ ቦታ በመሄድ ከዚህ ቀደም ያሳየውን ስልክ ግዛኝ፣ ቤት ኪራይ አልፎብኛል፣ የምበላውም የለኝም ይለዋል። አቶ ጉታ ብር የለኝም፣ አሁን ያለኝ 300 ብር ነው ይለዋል። ደጉም ሌላ ጊዜ ትጨምራለህ ውሰደው ብሎ ስልኩ ውስጥ ያለውን ሲም ካርዱን አውጥቶ ሞባይል ቀፎን ይሰጠዋል። ጉታም 300 ብሩን ሰጥቶ ስልኩን ይቀበላል። ደጉ ሌላ ጊዜ መጥቶ ጉታን ብር ጨምርልኝ ሲለው ከፈለክ ብሩን መልስና ስልክህን ውሰድ ብሎ ጉታ መልስ ይሰጠዋል። ከዚህ በኋላ ተጠርጣሪው ግለሰብ መጥቶ እንዳልጠየቀውና ስልኩን ሟችን ገሎ ሳይሆን በገንዘቡ እንደገዛው ጉታ ለፖሊስ ያስረዳል። በተጨማሪ ተጠርጣሪው ግለሰብ ስልኩን በሸጠለት በነጋታው ይኖርበት ከነበረው ሰፈር አካባቢ ሰው ጋር ተጣልቻለሁ በሚል መልቀቁንና የመኖሪያ ቤት ዕቃውን ጭኖ ከባለቤቱ ጋር ወደ ሰበታ እንደሄዱ ጉታ ለፖሊስ ጥቆማ ይሰጣል። ሴተኛ ዳሪዎችን እያደነ የሚያገባው ደጉ በተመሳሳይ ጫልቱ ጉዲሳ
የተባለች ሴተኛ ዳሪ አግብቶ እንደ ንጹህ ሰው በሰበታ ከተማ ኑሮ መስርቷል። በዚያም ማንም እንደማያውቀውና የሰራውን ወንጀል እንደማይገለጥበት እርግጠኛ ነበር። ይሁን እንጂ ተጠርጣሪው በሰበታ ከተማ ከ27 ቀን በላይ ከፖሊስ ተሰውሮና ከሕግ አምልጦ መቀመጥ አልቻለም። ፖሊስ ባደረገው ክትትል በ24/7/2013 ዓ.ም ከጠዋቱ በግምት 2 ሰዓት ገደማ ጀሞ አካባቢ የተጠርጣሪውን ባለቤት ጫልቱን በቁጥጥር ስር አዋለ። ተጠርጣሪ ደጉ በቀለ የት እንዳለ መርታ እንድታሳይ በፖሊስ ተጠይቃ ፖሊሶችን እየመራች ሰበታ ተከራይተው ወደሚኖሩበት ቤት ያቀናሉ። ሆኖም ጫልቱ ከፖሊሶች ጋር የመኖሪያ ቤቷ ስትደርስ ባለቤቷ ደጉ ልብሱን ይዞ ከቤት ወጥቷል። የፖሊስ አባላትም ተጠርጣሪው ከአካባቢው ርቆ ሄዱ ዳግም ሳይሰወር እግር በእግር ተከታትለው ሰበታ መናኸሪያ ውስጥ በቁጥጥር ስር ያውሉታል። ተጠርጣሪውን በፖሊስ ቁጥጥር ስር ከዋለ በኋላ በሰጠው የእምነት ክህደት ቃል ከላይ የወንጀል ታሪኩ በተገለጸው መሰረት የወንጀል ድርጊቱን መፈጸሙን አምኖ ለፖሊስ ተናግሯል። የአዲስ አበባ ፖሊስ ኮሚሽን ተጠርጣሪውን በ27/7/2013 ዓ.ም ጀምሮ በቁጥጥር ስር አውሎ የተጠርጣሪዋን የእምነት ክህደት ቃል፣ የምስክሮችን የምስክርነት ቃል፣ የሟችን አስከሬን የሕክምና ውጤትና የአሟሟት ሁኔታ የሚያሳይ ምስሎችና መረጃዎች አደራጅቶ አቃቤ ሕግ በተጠርጣሪው ላይ ክስ እንዲመሰረትበት መረጃውን አቅርቧል። የሚስት የምስክርነት ቃል። ከ3 ዓመት በላይ በሴተኛ ዳሪነት እንደሰራች የምትናገረው ጫልቱ ጉዲሳ ይህን ስራ እየሰራች እያለ ከተጠርጣሪው ባለቤቷ ደጉ ጋር ይተዋወቃሉ። ትውውቃቸው ጠንክሮ ወደ ፍቅር ግንኙነት አደገ። ፍቅራቸውንም በአንድ ጣሪያ ስር ለመኮምኮም በመወሰናቸው ተጠርጣሪው ደጉ ጫልቱ ወደ ተከራየችው ቤት ገብቶ በአንድ ላይ ጋብቻ መስርተው መኖር ይጀምራሉ። ይሁን እንጂ ጫልቱ ባላገባሁ ብላ ሴተኛ ዳሪነቱን መስራት እንዳላቆመችና ባለቤቷም ይህን ስራ እንድታቆም ግፊት አለማድረጉን ጠቁማ እሷም ማታ ማታ ከቤት እየወጣች ሴተኛ ዳሪነት ስትሰራ አድራ ጠዋት ወደ ቤት ትመለሳለች። ጠዋት ባለቤቷ ደጉ ቤት ጠብቋት ከሰራችው ገንዘብ 100 ብር ብቻ አስቀርቶ ሌላውን ይዞባት እንደሚሄድ ተናግራለች። እንዲሁም እሷ ማታ ለስራ ስትወጣ ባለቤቷ ደጉ ደግሞ ማታ ማታ የሌብነት ወንጀል እንደሚፈጽም ጠቁማለች። ለ2 ዓመት ያህል በንፋስ ስልክ ላፍቶ ክፍለ ከተማ ሀና ማርያም ሰፈራ በሚባል የሚታወቀው አካባቢ ባልና ሚስቱ ቤት ተከራይተው አብረው ከቆዩ በኋላ ባለቤቷ ደጉ ከሰው ጋር ተጣልቼ ሰው መትቻለሁ፣ ስለዚህ መኖሪያ ቤታችንን መቀየር አለብን ብሎ ባለቤቱ ጫልቱን አሳምኖ በ27/6/2013 ዓ.ም ከጠዋቱ በግምት 2 ሰዓት ሲሆን ዕቃቸውን በተሽከርካሪ ጭነው ወደ ሰበታ አቅንተው ቤት ተከራይተው በዚያ መኖር ይጀምራሉ። ለ27 ቀናት ባልና ሚስቱ በሰበታ ከተማ አብረው ከኖሩ በኋላ በ24/7/2013 ዓ.ም ጫልቱ በፖሊስ ቁጥጥር ስር መዋሏን ትናገራለች። በአጠቃላይ ተጠርጣሪው ሴተኛ ዳሪዎችን በፍቅር ጓደኝነት እንደሚይዝ፣ በሴተኛ ዳሪነት ሰርታ ያገኘችውን ገንዘብ እንደሚወስድባት፣ በሴተኛ ዳሪነት ስትሰራ በተመሳሳይ በዚህ ስራ ላይ ሟች ፀሐይ ደስታ ስትሰራ እንደምታውቃት፣ እንዲሁም ተጠርጣሪው ደጉ በቀለ በፖሊስ እስከተያዘበት ቀን ድረስ ባልና ሚስት ሆነው አብረው ሲኖሩ ይህን ወንጀል መፈጸሙን እንደማታውቅ ለፖሊስ ገልጻለች። ተከሳሽ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸመው ከባድ የወንብድና ወንጀል አቃቢ ሕግ የሰውና የሰነድ ማስረጃ አደራጅቶ ክስ መስርቶበታል።
መጋቢት 9 ቀን 2014 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በተከሳሽ ላይ የመጨረሻውን ውሳኔ ለመስጠት በችሎቱ ተሰይሟል። ፍርድ ቤቱ በዚህ ቀን በዋለው ችሎት ክስና ማስረጃውን ከህግ ጋር አገናዝቦ ደጉ በቀለ በ15 ዓመት ጽኑ እስራት እንዲቀጣ ሲል ውሳኔ አሳልፏል።